ያ ተፈራ የሚባለው ሰውዬ አባዬ ለደበደበበት የእጁ ማግኘት አለበት። ዶክተሩ መጥቷል። በዋናው በር በኩል ገብቷል። ፖሊሶችም ጠቅላላ ኤሪያውን ወረውታል። ችግር የለውም። መቼም መግቢያ መንገድ አናጣም አይደል? ቤዝሉን ከኮፈን ስጠውቶ ይሄን ነገር ልታረገው እንደሆነ በፍጹም አላምንም። ሄሎ ኮማንደር፣ የሕክምና ክፍሉን አግኝቼዋለሁ። እቃዎቹ ግን ያረጁ አይነት ነገር ናቸው። በዛ ላይ አንዳንድ ያልጠበቅኳቸው እቃዎች አሉ እዚህ ክፍል ውስጥ። በነገራችን ላይ አቶ ተፈራና ታካሚዎቹ እዚህ ውስጥ የሉ። ያ የማይረባ ሸውዶናል ማለት ነው። በቃ አሁኑን ምንም ሳታደርጉ ውጣ እያልኩ ነው። እሺ እየወጣሁ ነው በቃ። ሲምባ ራሱ ላይ ሙሉ በሙሉ ተስፋ ቆርጦ ምንም የሚያመጣው ነገር እንደሌለ በማሳየት በቀጥታ ወደ አቶ ተፈራ ቤት ያመራል። ተፈራ ፊት ቀርቦ ወይ ግደለኝ ካልሆነ ደግሞ ሙሉ በሙሉ ያንተ ታማኝ አገልጋይ አድርገኝ በማለት ያቀረበለትን ያልተጠበቀ ጥያቄ ተፈራን በከፍተኛ ሁኔታ እንዲጠራጠር ያደርገዋል። ተፈራ መጀመሪያ ላይ የሲምባ መምጣት እንደ ትልቅ ስጋት በመቁጠሩ እሱን ለኮማንደር ንግስት አሳልፎ በመስጠት ከፖሊስ ጋራ መልካም ግንኙነት ለመፍጠርና ራሱን ነፃ ለማውጣት ያስባል። ነገር ግን ሲምባ ከህጉና ከእስር ቤት ይልቅ እዚሁ በአንተ እጅ ብሞት ይሻለኛል በማለት በፍጹም አቋሙ ይገልጻል። ሲምባ የተፈራ ሙሉ አመኔታ ለማግኘት ሲል የአቶ ላይኩንን ቤተሰብ ለመበቀል ዝግጁ መሆኑንና ለተፈራ የፖሊስ እንቅስቃሴ የሚመስል የውስጥ ሰው ለመሆን ቃል ይገባል። ተፈራ በተሰጠው ማብራሪያና የሲምባ ውሳኔ ተስማምተው የተለያዩ ፈተናዎችን አልፎ ከሱ ጋር አብሮ እንዲሰራ ይፈቅድለታል። አምራን ተያይዛ በነበረችበት ወቅት በያዘው ሽጉጥ ውስጥ ምንም አይነት ጥይት እንዳልነበር በቪዲዮ ማስረጃ መረጋገጡን በፍርድ ቤት ነፃ ወጥታለች። ቀጥታ ወደ ዶክተር ፋኑኤል ቤት በመምጣት በሁለቱ መካከል ትልቅ የደስታና የእፎይታ ስሜት ተፈጥሯል። ፋኑኤል ከተፈራ ጋር ያለውን ሂሳብ ገና ስላላወራረደ የብዙ ንጹሃን ሴቶች ህይወት ህገወጥ የኩላሊት ነቅለ ተከላ ቀዶ ጥገና እየተበላሸ መሆኑን ዝም ብሎ ላለመቀመጥ ወስኗል። የተፈራን ህገወጥ ድርጊት በተደበቀ ካሜራ ቀርጾ ሙሉ ማስረጃውን ለኮማንደር ንግስት አሳልፎ ለመስጠት እቅድ ያወጣል። አምራን ለፋኑኤል ደህንነትና በከፍተኛ ሁኔታ በመስጋት ተፈራ ምንም ያክል ጨካኝ እንደሆነ በማሰብ እባክህ ይህንን አደገኛ ስራ ተወው በማለት በምሬት ብትለምነውም ፋኑኤል ግን አቋሙን ለመቀየር ፈቃደኛ አልሆነም። በመጨረሻም ለደህንነቷ ሲል አምራን ወደ አቶ ላይኩን ቤት ይወስዳታል። ጩና በእንቅልፍ ልቧ የመሄድ ችግር ስላለባት እሷ ሳታውቅ በስህተት ሌሊት ተነስታ ወደ ዳግም መኝታ ቤት ትገባለች። ዳግም ቤተሰቦቼ ይህንን ሁኔታ ካዩ አላስፈላጊ ጥርጣሬና ግራ መጋባት ይፈጠራል በማለት በከፍተኛ ጭንቀትና ስጋት ይወድቃል። ጩና ከዚህ ቀደም በቤት ውስጥ የነበሩ አስደሳች ቀልዶች፣ ታሪኮች እያነሳች በቤት ውስጥ ያለውን ውጥረት ለማላቀቅ ብትሞክርም ዳግም ግን በፍጹም ሊረጋጋ አልቻለም። ዳግም አሁን ባለበት ሁኔታ አባቱ ሲምባና ተፈራ ባሉበት አደገኛ ሁኔታ ምክንያት ቤተሰቡ በትልቅ አደጋ ውስጥ መሆኑን በማሰብ ሙሉ ትኩረቱን ያለው በቤተሰቡ ደህንነት ላይ ብቻ እንደሆነ ገለጸ። ዳጊ አባቱ ሲምባን ስልኩን ደጋግሞ ቢደውልለትም
የማያነሳ በመሆኑ በከፍተኛ ስጋት ላይ ወድቆ ተፈራ ደውሎ ሲምባ እጄ ላይ ነው ያለው፣ ቀጣዩ ተረኛ ደግሞ አንተ ነህ ሲል ላይኩን ላይ ይዝትበታል። ተፈራ ሲምባ በገንዛ እጁ ነው እጄ ላይ የመጣው፣ አንተም ይህንን ብታደርግ ይሻላል። አቶ ላይኩን ይህንን የአቶ ተፈራን ንግግር አላመነውም። ሲምባን ልቀቀው ብያለሁ፣ እኔን እንደፈለግክ አድርገኝ ይለዋል። ዳግምም ከአቶ ላይኩን ስልኩን ነጥቆ አባቴ ምንም እንዳታደርገው እኔ ያለሁልህ አይደል እንዴ፣ ምንም እንዳታደርገው ልቀቀው ይለዋል። አባትህን አንበሳ ነው የሚሉት፣ አንተ ደግሞ የአንበሳው ልጅ ደቦል መሆን ነው ብሎ አቶ ተፈራ በዳግም ላይ ያሾፍበታል። ነገሩ ግን እነሱ እንዳሰቡት አልነበረም። ሲምባ ወደ አቶ ተፈራ ቤት የሄደው ከኮማንደር ንግስት ጋራ በመነጋገር የአቶ ተፈራን የተደበቁ ወንጀሎች በማስረጃ ለማጋለጥ አስበው ነበረ። ይህንን ስላላወቁ ቤተሰቦች በሙሉ ተጨነቁ። ሆኖም ግን ትንሽ ቆይታ ኮማንደር ንግስት ለአቶ ላይኩን በመደወል ስላለው ነገር በአካል መተን እንድንነጋገር ፈልጋለሁ፣ ስለ ሲምባና ስለ ዶክተር ፋኑኤል በአቶ ተፈራ ላይ ያደረግነው አዲስ ዘመቻ አለ፣ ስለዚህ ዋናው ባለቤት አንተ ስለሆንክ መተን እንድንነጋገር ፈልጋለሁ ስትል ትደውልለታለች። ተገናኝተውም ያወራሉ። ላይኩንም ከኮማንደር ንግስት ጋር ያለውን ሁኔታ ካረጋገጠ በኋላ ለነዳግም ደውሎ የተሳሳተ ውሳኔ እንዳትወስኑ ልጆቼ፣ ሲምባ ወደ ተፈራ ቤት የሄደው በገንዛ ፈቃዱ እንደሆነና ይህንንም ያደረገው ከኮማንደር ንግስት ጋራ በሚስጥር በመመካከር የተፈራ የውስጥ እንቅስቃሴ በሽፋን ለመሰለል እንደሆነ አስረዳቸው። ዳጊ ይህንን ሲሰማ በከፍተኛ ድንጋጤ ይወድቃል። እንዴት አባቴ እንደዚህ አይነት ውሳኔ ሲወስን እኔን እንኳን አያማክራኝም? ሁሌኔ ማሰቃየት ነው የሚፈልገው? እንዴት ራሱን ፈቅዶ ለሞት አሳልፎ ይሰጣል? እያለ በከፍተኛ ሁኔታ ይጨነቃል። ዶክተር ፋኑኤልና ኮማንደር ንግስት የታጠቁ ፖሊሶችን በዙሪያቸው ይዘው የተፈራ ህገወጥ የኩላሊት ነቅለ ተከላ የሚካሄድበት ሚስጥራዊ ቦታ ሙሉ በሙሉ ለመያዝና በወንጀሉ ላይ ከፍተኛ መረጃ ለመያዝ ወደ ተፈራ ቤት ይሄዳሉ። ፋኑኤል ህይወቱን አደጋ ላይ ጥሎ በድብቅ ወደ ሕክምና ክፍሉ ሰርጎ በመግባት ክፍሉን ሲከታተል ቦታው ሙሉ በሙሉ የተወረረ ያረጁ እቃዎች፣ አቧራ ብቻ የሞላበት ሆኖ ያገኘዋል። ተፈራ ወይም ታካሚዎችም የሉም። ተፈራ የታቀደው ወጥመድ አስቀድሞ በማወቅ ሙሉ በሙሉ እንደሸሸ እነሱ መልሶ ወጥመዱ እንደጣላቸው ይረዳሉ። በሁኔታውም የተደናገጠችው ኮማንደር ፋኑኤል አደጋ ውስጥ መሆኑን እወቅ፣ አሁኑኑ ምንም ሳታደርግ በፍጥነት ውጣ፣ አካባቢውን ለቀህ ውጣ በማለት በሬዲዮን ስርጭት ትናገራለች። ዳግምና ናሆም የኮማንደሩን ቤት ለማቃጠል ቤንዚን ይዘው ግቢውን ሙሉውን አርከፈው እሳት ይለኩሳሉ። ዶክተር ፋኑኤልም ከውስጥ ወደ ታች ሲያይ ቤቱ በእሳት እየተቃጠለ ነው። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።